ትንሿ ኢራንን ለመትከል ነው ትልቁ ስራ ሲሰራ የነበረው። አሜሪካ አይደለም መጣ ከገሌጋ በዚህ መልኩ ከገሌጋ እንደዚህ ኑሩ። ይህ የሷ ነፃነት የሷ ሉዓላዊነት ሌሎች ሀገር ላይ ጣልቃ እየገቡ የፈለገውን የማድረግን መብት አይሰጣም። ሉብናን ላይ ሞክሯል ሂዝቡላህ የዋናውን መንግስት ለመቆጣጠር ግን አልቻለም። በዓል ሲመጣ ይከተላል ልዩ ስጦታ። እንኳን አደረሰው ይግዙ፣ ቅናሹን ይጠቀሙ፣ አገር ይጎብኙ የሚለዎት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ። ለቄራ፣ ለሳር ቤት፣ ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያም ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያም ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በእይታ በወለል አማራጭ ቀርቦሎታል። ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሼባ ማይልስ ሽልማት ሲያቀርብሎ በደስታ ነው። ከዚህም በተጨማሪ ሰፊ የሳይት አማራጭ፣ የግንባታ ደረጃም፣ የሱቅ እንዲሁም የፊኒሽንግ አማራጮች ስላሉን ቴምርን ይምረጡ። ለበለጠ መረጃም በ0962808796 አሁኑኑ በቀጥታ ስልክና በዋትስአፕ ይደውሉ። መልካም በዓል። ቴምር ሪል ስቴት። ኖ بفصوم ይላል ኢራኑ ወንድማችን دكتور حسن ابدا لاحظي انه الثابت هو حقوق ايران نو ዋናው የኢራን መብት የሚባለው ነው حقوق ايران في ان يكون لها سياسه خارجيه مستقله የአንድ የኢራን የራሷ የሆነ የውጭ ጉዳይ የራሷ የሆነ ሉዓላዊነቷ የተከበረ የሆነ የውጭ ግንኙነት ነው የምትፈልገው لا احد يستطيع إملاء شروطه في سياسته الخارجية عليها. لذي إيران بوج قداي جنيونة علي اندت تادرق ويم اندات تادرق يفلقون امياس قددات ويم اميان بلات هتفلق ضمن الحقوق الإيرانية أيضا إذا كان وهي ضمن المعرفة الإيرانية بكل تأكيد العلاقات جنكو عالم أكفاوي وندقمو جنيونة على مالت يعالم أكف هج ያከበረው እርስ በርስ ባለ ግንኙነት ሊጣሱ ማይገባቸው ሊነኩ ማይገባቸው ህጎች አሉ እነዛን ያከበረ ማለት ነው ወይስ ልቅ የሆነ ግንኙነት العلاقات الإيرانية مع من تريد وكيف تريد ግን የውጭ ሀገሮች ወይም ከውጭ አካሎች ጋራ ያላት ግንኙነት ከፈለገችው ጋር እንደፈለገችው እንዲሆን طبعا هناك خلافات في المنطقة حولها لكن በአካባቢው ላይ ያው ልዩነቶች አሉ ከማን ጋር በምን መልኩ ይኖር የሚለው هذا ليس شأن أمريكي ግን ይሄ አሁንም ቢሆን የአሜሪካ ጉዳይ ግን አይደለም አሜሪካ አይደለም መጣ ከገሌጋ በዚህ መልኩ ከገሌጋ እንደዚህ ኑሩ የምትለን أبدا በፍጹም الحق الإيراني في التخصيب هذا حق إيراني ዩራኒየም የማብላላት ወይም የኒውክሌር ማብላላት ምናምን ስራ ይሄ የኢራን የግል ጉዳይ ነው ليس للولايات المتحدة قول فيه የአሜሪካ ምንም አስተያየት እዚህ ውስጥ ሊገባ አይችልም يمكن أن تقول لنا في المجتمع الدولي وهو أوضح أنه هذه في النهاية ما أسقط الاتفاق أنه سياسة داخلية أمريكية ليس المجتمع الدولي كما يزعم በነገራችን ላይ ከፈለገች አሜሪካ የዓለም አቀፉ ማህበረሰብ አስተባበራ ከኢራን ጋር በተለያየ መልኩ ልትወያይ ትችላለች ያንን አይደለም ግን ያርገች ያለችው የራሷን ፖለቲካ ነው አምጥታኛ ላይ በግድ ምትጭድብን እንጂ የዓለም አቀፉ ማህበረሰብማ ውይይትም ያረገ ነው ምንም እሱ እዚህ ውስጥ የሚገባበት ሁኔታ አልነበረም في النهاية الولايات المتحدة يمكن أن تقول إلى جانب المجتمع الدولي أننا نريد أن نطمئن وإيران طمأنتهم في 2015 ويمكن أن تطمئنهم في ሌላው ቀርቶ የተባበሩት መንግስታትን ባስተባበረችበት ጊዜ አሜሪካ በኦባማ ጊዜ ማለት ነው በ2015 ምናምን ከዛ በኋላም በተለያዩ መልኩ መተው አረጋጊን የኒውክሌር ቦምብ እንደማትሰሪ አሳውቂን ባሉ ጊዜ ያንን ነገር አድርጋለች ኢራን نعم متشلون له سرتال مستقبل لكن أن ينتهي المطاف بهذه الحرب والقضية الاقتصادية والتعويضات
بأنه يفرض على إيران حصار وتتنازل عن أوراقها أمام حصار أمريكي بعد ነገር ግን ይሄ ሁሉ ነገር ባለበት ሁኔታ የአሜሪካ ብቸኛ የሆነ ሐሳብ ከዓለም አቀፉ ማህበረሰብ በወጣ መልኩ እንደፈለገውስ ምታረጊው እንዲ ነው ማታረጊው እንዲ ነው ብሎ በሀገሯ ላይ ጫና አድርጎ እስር አድርጎ ወይም ደግሞ ማዕቀብን ጥሎ ምን ብሎ የሚያደርገው ነገር ግን ተቀባይነት የለም 40 يوم አሁን 40 ቀን የሚደበድባት غير واقع ومن ضمن الأوراق هي الحلفاء بكل تأكيد ما كل السياسة الإيرانية أساسا الحلفاء إيران ورقتهم وهم ورقة إيران እሺ ስለ ግንባሮቿ እናወራ ኢራን በመታደርገው ነገሮች የሷ የቅርብ ሰዎች ይሄን ነገር ይደግፉታል ብለ ታስባለህ ነው የምትለው እሷ አዎ አለ እነሱም የራሳቸው ሆነ ከሷ የሚጠቀሙት ነገር አለ እሷም ከነሱ የሚጠቀሙት አለ ስለዚህ የግንባር የሚባሉትና የሷ ወይም አጋር የሚባሉት ኦልሞስት በበተቃቀም እየኖሩ ስለሆነ ምንም ችግር የለውም هناك تبادل هذا اعتراف خطير እርስ በርስ يلوط إيدتهم يتكلم يعني يعني الدكتور أحمديان يقول أن الحلفاء هم جزء من الأوراق وهم فعلا جزء من الأوراق إيران أيضا ورقة يعني لهم يا دكتور يميلو نجر يا الناس يا إيران حلفاء ميلاتشو ويم دقمو أجار ميبالوت يا إيران ወረቀት ናቸው ወይም ካርድ ናቸው የመጫኛ ካርድ ናቸው ምናም ልክ ነው እሱ አለ ግን እነሱ ምንድነው የሚያደርጉት ولكن الحكومة اللبنانية لا تنظر إلى هذا الشأن هي تتحكم هم لا يتحكمون يعني ግን አለ ይሄ አሁን አጋር የሚለው እሱ ማን ነው ህዝቡላህ ሐማስ ህዝብ ምንድነው ሐሽድ الشعبي የሚሉት አለ የህዝባዊ ንቅናቄና እንደነዚህ አይነቶቹ በፍጹም ሁቲ በፍጹም እነሱ ከኢራን ምንም የሚጠቀሙት ነገር የለም ወይም እነሱ ጫና የላቸውም ኢራን ላይ እሷናት እንደፈለገች ምታደርጋቸው እሱም ብትል ይሻላል ይለዋል بكل الأحوال لا شك أن لإيران موضوع الحكومة اللبنانية لا تنظر إلى هذا العلاقة التبادلية التي تثبتها الآن تفضل دكتور بتلي الناس እንደሚሉት ነው ኢራን ያስቀመጠቻቸው የተለያየ ቦታ ላይ ኢራቅም ሉብናንም ምናምን የመንም የዘራቻቸው ሴሎቿ እሷናት እንደፈለገች ምታረጋቸው በከርቀት በሪሞት እንጂ እነሱ በሷ ላይ ምንም ተጽዕኖ የላቸውም ይሄን እንመን በምን ማስረጃ ለምሳሌ በሉብናን ህዝብ ትለዋለች ሉብናን መንግስቱ ኢራንን አልተቀበለም ከነሱም ጋር አልተፈራረመም ምናምን እንደውም ጭራሽ ሰሞኑን የኢራንን አምባሳደር አስወጥቷል መሰለኝና እንደዚህ አይነት ነገር ነው ያለው سليم لا شك أن لإيران الحرية في سياسة خارجية مستقلة ذات سيادة ልክ ነው ምንም ጥርጥር የለውም አንድ ሀገር እንደ ኢራን ያለች ከውጭ ሀገራት ጋር ወይም በውጭ ግንኙነቷ የውጭ ጉዳዮቿ ላይ የራሷ ሉዓላዊነትን ያከበረ ነፃ የሆነ እንቅስቃሴ ማድረግ አለባት ولكن هذا لا يعني أن تكون هذه السياسة مبنية على تدخلات في الدول ነገር ግን ይህ የሷ ነፃነት የሷ ሉዓላዊነት ሌሎች ሀገር ላይ ጣልቃ እየገቡ የፈለገውን የማድረግን መብት አይሰጣት በዓል ሲመጣ ይከተላል ልዩ ስጦታ እንኳን አደረሰው ይግዙ ቅናሹን ይጠቀሙ ሀገር ይጎብኙ የሚለውት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ ለቄራ ለሳር ቤት ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያ ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያ ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በይታ በወለል አማራጭ ቀርቦሎታል ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሸባ ማይል ሽልማት ሲያቀርብልዎ በደስታ ነው ከዚህም በተጨማሪ ሰፊ ሳይት አማራጭ የግንባታ ደረጃም የሱቅ እንዲሁም የፊኒሺንግ አማራጮች ስላሉን ቴምርን ይምረጡ ለበለጠ መረጃም በ0962808796 አሁኑኑ በቀጥታ ስልክና በዋትስአፕ ይደውሉ መልካም በዓል ቴምር ሪል ስቴት የሰዎች የሌሎች ሀገራትን ጉዳይ ለክ ኢራን አሁን የኢራኑ እንዲ ተማሮ የሚጠቅሰው አይነት በፍልስጤን ጉዳይ በኢራን በሉብናን ጉዳይ በየመን ጉዳይ
የመን ኦልሞስት 100 ዓመት ወደ ኋላ የተመለሰችው በሁቲዎች ምክንያት ነው። ምንም እንኳን የደበደቧቸው ሳውዲ ኢማራት ምናም ቢሆንም እነሱም ይጃቸው ቢኖርም እነሱም ከመጠየቅ ወደ ኋላ ባይሉም ነገር ግን ለዛ ምክንያት እርሾ የሆነው ግን የሁቲው አባል ነው። وتصدير نموذج الحكم الإيراني إلى دول أخرى እናም የተለያዩ የኢራን አይነት አገዛዝን ሊገዙ የሚፈልጉ የሷ የሆኑ ቁርጥራጮችን በየቦታው እምትረጫቸው مثل لبنان ومثل العراق. لبناننا عراق مثالي ናቸው. قبل سنتين كان التوجه في لبنان هو نقل النموذج الإيراني، وحاولوا في العراق أيضا أن يقوموا بنفس الموضوع ونجحوا إلى حد ما. بمعنى ለምሳሌ ከሁለት ዓመት በፊት ጀምሮ ሉብናን ላይ ኢራንን ትንሿ ኢራንን ለመትከል ነው ትልቁ ስራ ሲሰራ የነበረው። ኢራቅ ላይ በደንብ ሰርተውት ተሳክቶላቸዋል። ስለዚህ ኢራቅ ላይ ኦልሞስት ያው እየሰሩት ነው። ግን የሉብናኑ ግን ገና በሂደት ውስጥ ነው። هي البنية الثورية للنظام المرادفة للبنية الدستورية للنظام. ይሄ ማለት ደግሞ በአንድ በህግ የሚመራ ሀገር ውስጥ እና የራሱ የሆነ ህገ መንግስት ያለው ሀገር ውስጥ ሌላ እንደገና የራሱ ህገ መንግስት ያለው የኢራንን አጀንዳ አስፈጻሚ የሆነ ሌላ ሀገር ፓራሌል የሆነ ሁለት ሀገር በአንድ ሀገር ውስጥ እንዲፈጠር የሚሰራበት ሂደት وهذا ما كانوا يحاولون أن يقوموا به بلبنان من خلال حزب الله. كان ይሄ ነው የሚያደርጉት ሊያደርጉ የሚፈልጉት በሂዝቡላህ በኩል التوجه كيف أن تقوم المقاومة بإطار دستوري موازي لإطار الدولة، وهذا ما حاولوا أن يفعلوا به بالحشد الشعبي. وهذا هو النموذج عندما نتحدث عن سياسة خارجية مستقلة. هذا ممتاز. ስለዚህ ለአንድ ሀገር የውጭ ጉዳይ ነፃነት ስናወራ ምንም ችግር የለብንም። ነገር ግን በሌላ ሀገር ውስጥ ገብተ ፓራሌል የሆነ ኃይል እየፈጠርክ ግን ልክ ሂዝቡላህ እንደሚያደርገው ኢራቅ ውስጥ ደግሞ ህዝብ الحشد الشعبي የሚባሉት እንደሚያደርጉት ሐማስ ሌላ ቦታ እንደሚያደርገው በዚህ አይነት መልኩ የእና ሁቲ በየመን እንደሚያደርገው የምትፈጥረው ነገር ግን ፈጽሞ ተቀባይነት የለውም። لكن عندما تصبح السياسة الخارجية تدخل في مصالح الشعوب ስለዚህ ያንተ የውጭ ጉዳይ አካሄድህ የሰው ሀገር ውስጥ እየገቡ የእዛን ሀገር ጉዳይ ማስኬድ ከሆነ ወይም በሌላ አባባል ማመስ ከሆነ ነው وتكريس أنواع من الأنظمة. وتبعنا هذا النوع من الأنظمة ماذا حصل في العراق وماذا حصل في لبنان وماذا حصل في طهران. ስለዚህ በዚህ አካሄድ ደግሞ ምን እየተደረገ እንደሆነ ዓለም ላይ ያየን ነው። ያንተ የኢራን ሴሎች የፈጠሩት ዓለምን እያየነው ነው። በሉብናን ላይ ምን እየፈጠረ እንደሆነ፣ በኢራቅ ላይ ምን እየፈጠረ እንደሆነ፣ በጣህራን ወይም በራሱ በኢራን ውስጥ እንኳን ምን እየፈጠረ እንደሆነ ይሄ የወታደራዊ ዘበኛ የሚባለው የثوري አካሄድ ማለት ነው፣ የአብዮት አካሄድ። لا يمكن تبرير السياسة الاستقلال في السياسة الخارجية أن تقوم على تدخلات في الدول الأخرى. القضية هي ስለዚህ የውጭ ጉዳይ ነፃነትህን በሰዎች ውስጥ ጣልቃ እየገባ በተለያዩ ጉዳዮች ውስጥ መስራትህን ሊያካትት አይገባም። يا سلمى نحن إذا أمكن حتما كل اللبنانيين لديهم حلم بدولة مستقلة، والعراقي والأردني طبيعة الحال. ያኛውም ሊጨመርለት ነው። ሁሉም ሀገር የራሱ የሆነ ነፃነት ይፈልጋል። ልክ አሁን አንተ ኢራን ነፃነቷ እንደምትለው ሉብናን የራሱ ነፃነት ይፈልጋል ከሂዝቡላህ ከምናም ነፃ የሆነ أن هناك نقطتين أرجو أن لا أقاطع فيهما. النقطة الأولى هي ሁለት ነጥቦች አሉኝ አታቋርጡኝ ባካችሁ ይላል። ኦኬ أنه من يدعم ويسلح المعارضة خارج البلاد في إيران هي دول ከኢራን ውጪ ባለው አካባቢ ላይ መሳሪያ እየሰጠ የተለያዩ ሚሊሻዎችን የሚያደልበው ማን ነው? دول تفعل ذلك ونعلم من هي، أغلبها دول عربية لكن أيضا إسرائيل والولايات المتحدة. ብዙ የአረብ ሀገሮች ራሱ ያደርጉታል። ግን
ከዛ ውስጥ ግን በጣም ጎልቶ የወጡት ግን አሜሪካና እስራኤል ናቸው። ስለዚህ ሌሎችም ያደርጉታል። جند الله الذي أشار لهم وقتلوا الكثير من قوى الأمن في شهر يناير فقط هؤلاء مدعومون بشكل مباشر من دول في المنطقة. ለምሳሌ ጁንዱላህ ተብለው የሚጠሩት ወይም የአላህ ወታደሮች ማለት ነው ስማቸው ጁንዱላህ። እነዚህ ሰዎች የተፈጠሩት በአካባቢያችን ካሉ የአረብ ሀገሮች አንዱ ናቸው። هذا واضح للإيرانيين لكن ይሄ ኢራኖች በደንብ ያውቁታል። في الإطار እና እነዚህ ሰዎች ከኢራን የተወሰኑ ሰዎችን ገለዋል ነው የሚለው። عام دعيني أشرح أنه إذا خلطنا كل شيء بكل شيء قلنا أنه المنطقة إيران، لا يوجد منطقة وإيران. هذه السردية أنه إيران تصدر نظامها. لو أراد حزب الله أن يسيطر على النظام لابتلع لبنان. ኢራን ስርዓት ማለት የኢራን የራሷን ስርዓት በየቦታው ትልካለች ብሎ እንዲህ በሙሉ አፍ መናገር ይከብዳል። ምክንያቱም ለምሳሌ ሂዝቡላህ ሉብናንን ሙሉ እንድትውጥ ቢፈልግ ኢራን ማድረግ ይችላል። ያንን ግን አላደረገም። ولو أرادت إيران حاول አይ ሞክሯል ይለዋል። ያኛው ሞክሯል አልቻሉም። لا والآن إذا حاول القضية هي አታቋርጠኝ ይለዋል። ኖ እንደዚህ ስትሳሳት ዝም ማለት አልችልም። ሉብናኒ ነኝ። ሉብናን ላይ ሞክሯል ሂዝቡላህ የዋናውን መንግስት ለመቆጣጠር ግን አልቻለም። يعني أن يقوم بذلك. القضية في هذا كلام مرفوض. وهذا الكلام የማይመስል ነገር አታውራ። የሉብናን መንግስትን ለመቆጣጠር ሰርተዋል። ሂዝቡላህ የሚችሉትን አድርገዋል ግን አልቻሉም። أنه إيران تحاول أن تسيطر على الدول العربية كأن من يقوم بالفعل في هذه الدول إيرانيين. مشكلة هذا الخطاب ግን አለው የእነዚህ እናንተ የአረብ ሀገራትን ምናምን ለመያዝ ይሞክራሉ ይችላል ምናምን የምትሉን ኢራኖችን ማለት ነው። በኢራኖች እኮ አይደለም አብዛኛው ነገር የሚደረጉት ይለዋል። ምክንያቱም እነሱ ራሳቸው የራሳቸው ሰዎች ስለፈለጉት ነው ለማለት ነው። ይሄ ማለት ልክ ህዋትን እንደ መርዳት የመሳሰሉት ማለት ነው። أنه يستعدي العراقي لأنه يميل لإيران ولا يستعدي العراقي الذي يميل للأمريكيين والإسرائيليين. እና አለ በጣም የምትገርሙኝ እናንተ የኢራቅ የሆነው ሰው እዛ የኢራቅ ሚሊሺያ የሆነው ምናምን ለኢራን ከኢራን ጋር ሲተባበር ለኢራን ልቡን ሲሰጥ ምናምን ትቀየሙታላችሁ። ግን ያው ራሱ ደግሞ ኃይል ሌላው ሚሊሺያ ወይ ሌላ ለአሜሪካ ለእስራኤል ምናምን ልቡን ሲሰጥ ብዙ አትቀየሙት ይላቸዋል። واللبناني الذي يميل لإيران هو خائن، لكن اللبناني الذي يخدم السياسة الأمريكية الموضوع ليس عن يميل يا دكتور. ይሉታል። አይ ሁሉም ስተተኞች ናቸው። እኛ የኢራን ወይ የአሜሪካ ለይተን ሳይሆን ሁሉም ለአሜሪካውም ባንዳ የሆነው እሱም ልክ ነው። አሁን ርዕሳችን ግን ኢራን ናት። هذا موضوع ليس عن يميل. አይ ርዕሳችን ኢራን ስለሆነች ነው ይለዋል። ያኝ በዓል ሲመጣ ይከተላል ልዩ ስጦታ። እንኳን አደረሰው ይግዙ፣ ቅናሹን ይጠቀሙ፣ አገር ይጎብኙ የሚለዎት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ። ለቄራ፣ ለሳር ቤት፣ ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያም ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያም ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በእይታ በወለል አማራጭ ቀርቦሎታል። ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሼባ ማይልስ ሽልማት ሲያቀርብሎ በደስታ ነው። ከዚህም በተጨማሪ ሰፊ የሳይት አማራጭ፣ የግንባታ ደረጃም፣ የሱቅ እንዲሁም የፊኒሽንግ አማራጮች ስላሉን ቴምርን ይምረጡ። ለበለጠ መረጃም በ0962808796 አሁኑኑ በቀጥታ ስልክና በዋትሳፕ ይደውሉ። መልካም በዓል። ቴምር ሪል ስቴት